በባሏ የልደት ፓርቲ ላይ ሰርጀሪ የምትሰራበትን መቀስ ከመኪና የኋላ መጫኛ ታወጣለች። ከዛም በዝግታ ወደ ባሏ ትጠጋለች። ከትንሽ ደቂቃ በፊት አሲያ ከጓደኛዋ ኒያ ስልክ ተደውሎ ቮልካን ከሌላ ሴት ጋር እየማገጠ እንዳየችው ነግራት የመኪናውን የኋላ መጫኛ ፈትሽው እዛ ውስጥ አንድ የተደበቀ ነገር ሊኖር ይችላል ብላ አስጠነቀቀቻት። አሲያም ወደ ልደት ፓርቲው ስትደርስ ባሏ ብዙ ዘመድና ጓደኛ ጠርቶ ነበር። አሲያ ካሜራዬን ከኋላ መጫኛ ረስቼዋለሁ በሚል ሰበብ የመኪናውን ቁልፍ እንዲሰጣት ጠየቀችው። ከከፈተችው በኋላም ብዙ ፈትሻ ምንም ስላላገኘች ደክሟት ዘግታው ልትሄድ ስትል ወዲያውኑኑ ከመደርደሪያው ስር ድብቅ መጫኛ ቦታ እንዳለ አስታወሰች። የገረማት ቦታው በባሏ ልብሶች ተሞልቷል። ከዚህ በፊት አይታው የማታውቀውም ስልክ እዛ ውስጥ ታገኛለች። አሲያ በጣም ደነገጠች። ስልኩን ስትከፍተውም የፊት ስክሪኑ ላይ ባሏ ከሌላ ሴት ጋር ተቃቅፎ የተነሳው ፎቶ ነው። ጋለሪውንም ወደ ውስጥ ገብታ ስታየው እነሱ በጣም ተቀራርበው በተነሱት ፎቶ ተሞልቷል። እዚህ ፎቶ ላይ ያለችው ሴት የማሪውና የሱዛን ልጅ ዴሪን ናት። አሲያ ግን በጣም የሰበራት አብራት የምትሰራውና የቅርብ ጓደኛዋን አብረው ፎቶ ላይ ስታያቸው ነው። ስለ ባሏ የውጭ ግንኙነት ገና ከጀመሩ ጓደኞቿ ያውቁ ነበር። በመደበቅ ብቻ አይደለም ያገዙት፣ በሜሴጅ የሚያስጠነቅቁት ነበር። እዚህ ነው ሁሌ ስትከተለው ምንም አታገኘው። የእሱ ክህደት እያለ የባሰው ደግሞ የጓደኞቿ ተጨምሮ አሲያ በጣም ትሰበራለች። መተንፈስ ሲያቅታት ተሰማት። ግን ከትንሽ ቆይታ በኋላ ራሷን በግድ አረጋግታ ሁሉንም ነገር እንደነበረው መለሰች። ከዛም ከመኪናው የኋላ መጫኛ ውስጥ የቀዶ ጥገና መቀስ አወጣች። ቀስ በቀስ ወደ ቮልካን ተራመደች። የስራ ባልደረባዋንና ጓደኛዋን ፎርጅድ ፊት ስታይ በጣም ተናደደች። ሁሉም ከድተዋታል። ልክ እንደ ጅል ሲጫወቱባት ነበር። ወደኋላ ተመልሳ ባሏን ስታገባ የነበረውን ሁኔታ ታስታውሳለች። ያ ሁሉ ነገር ውሸት ነበር ብላ ታስባለች። ከዛም ልክ መቀሱን ልታወጣና እርምጃ ልትወስድ ስትል ልጇ የቤተሰብ ፎቶ ለማንሳት ብሎ ይጠራትና ያስቆማታል። በዚህ ቅጽበት ከነበረችበት የበቀል ስሜት ትነቃለች። እሷ የሆነ ነገር ከሆነች ልጇ አብሮ እንደሚጎዳ አስባ መጥፎ ነገር ላለማድረግ ወሰነች። ዝግጅቱም ላይ ባሏ ሁሉንም እንግዶች ስለመጡ አመሰገነ። በስተመጨረሻ ከልብ የመነጨ የፍቅር መግለጫ ለሚስቱ ማድረጉን አልረሳ። አሁን ያለውን ነገር ሁሉ እሷ እንደሰጠችው ሲናገር ዴሪን በጣም ትረበሻለች። ቮልካንም በአይኑ እንድትረጋጋ ቀስ ብሎ ምልክት ይሰጣታል። አሲያ ግን ሁሉንም ነገር አይታለች። ለተናገረው ንግግር ምላሽ ለመስጠት አሲያ ወደ እሱ ትሄዳለች።